And there is Leandro Trossard. Push to safety. It's a good run and a shot. Here's Declan Rice. Back to Trossard, what a save. Gets a shot away off the post. All bounces off Donnarumma very nearly. Wow, he has by far been the busier goalkeeper, Yanis Blažević. Yeah, that's handball. Penalty. Vinicius Junior this time gets it right. His header on the turn! Oh my goodness me! A Bere Eze! Brilliantly done. Haaland. 1-1. Here's Vinicius, that one is it. That's a splendid goal to round off the tie. Lovely ball played forward. Penalty area picked up here by Declan Rice. Oh, he's placed it to perfection. በኤምሬትስ አርሰናል ሌላ የኩራት ምሽት አሳለፈ። በቤይ አሬና የመጀመሪያ ጨዋታ የተቸገሩ መስለው የነበሩት መድፈኞቹ በቀላሉ ሊቨርኩሰንን ረተው ሩብ ፍጻሜው ላይ መገኘታቸውን አረጋግጡ። የአራት ዋንጫው ህልም ቀጥሏል። የኤብሪቼ ኢዚ አስደናቂ ደግመን ደጋግመን የምንመለከታት አይነት ኳስ፣ የዴክላን ራይስ ሌላ ድንቅ ጎል የጀርመኑን ክለብ ሸኝቶ ለማለፍ በቂ ነበሩ። አርሰናል ትልልቅ እድሎችን ፈጥሯል። ጨዋታውን ተቆጣጥሯል። ያለ ጭንቀት ምሽቱን በብልጫም ደምድሟል። ካደረጓቸው 10 ጨዋታዎች በቻምፒየንስ ሊግ 9ን ያሸነፉት መድፈኞቹ ቀጣይ ተጋጣሚያቸው የፖርቹጋሉ ስፖርቲንግ ሊዝበን ይሆናል። ኢታር ላይ ሌላ ድራማም ነበር። የማንቸስተር ሲቲ የቻምፒየንስ ሊግ ጉዞ ተደምድሟል። የአራት ዋንጫ ተልዕኮም ተጠናቋል። ፔፕ ጓርዲዮላና ሲቲ በእግር ኳስ ተአምር ይቻላል ብለው ማድሪድን በጊዜ አስጨንቆ ለመፋለም ቢጥሩም ሳይሳካላቸው ቀርቷል። በርናንዶ ሲልቫ በቀይ ተሰናብቶ ማድሪድ በፍጹም ቅጣት ምት ጎል አግብቶ የሲቲን መፍጨርጨር ሁሉ ውጤት አልባ አድርጎታል። ሲቲ በሃላንድ ጎላቻ ቢሆንም በማድሪድ የቻምፒየንስ ሊግ ጉዞ ላይ ቁልፉ ተጫዋች ቪኒሲየስ ጁኒየር የማታ ማታ ማድሪድን አሸናፊ አድርጓል። 5-1 በደርሶ መልስ ማድሪዶች አሁንም የቻምፒየንስ ሊጉ ባለሟል ሆነው ወጡ። በለንደን ምዕራባዊ ክፍል ቼልሲ በፓሪስ ሰን ዠርመን ሲቀጣ አምሽቶ ወጣ። ከመጀመሪያ ጀምሮ ለማጥቃት ጎል አስቆጥሮ ውጤት ለመቀልበስ እንጫወታለን ብለው ሊያም ሮዚኒየር የተናገሩት 8-2 ረምርሟቸው ስላለፈው ተጋጣሚያቸው ፒኤስጂ ይመስል ነበር። የአምና ሻምፒዮኖቹ በጊዜ ያለ ርህራሄ ደጋግመው ቼልሲን አንበርክከው ወጡ። 3-0 በድምር ውጤት 8-2። የዘንድሮ የአውሮፓ ቻምፒየንስ ሊግ አስገራሚ ታሪክ የቦዶ ግሊምት ገድል ባልታሰበ ሁኔታ ፖርቹጋል ሊዝበን ላይም ተደምድሟል። ቦዶ ግሊምቶች 3-0 ያሸነፉትን የመጀመሪያ ዙር ጨዋታ ውጤት ተጠቅመው ጉዟቸውን ይቀጥላሉ ተብሎ ቢጠበቅም በስታዲዮ ጆዜ አልቫልዴ በታጋይ የስፖርቲንግ ሊዝበን ኮከቦች ድብደባ ይዋጡትን ተፍተው ጉዟቸው ተደምድሟል። የተከበራችሁ የፍቅር ይልቃል ዩቲዩብ ገጽ ተከታታዮች የመድፈኞቹን ገድል የሪያል ማድሪድንና ሲቲን በትዕይንት የተሞላ ጨዋታ ከአምና የጀመረ ዘንድሮ የቀጠለ የፒኤስጂ የእንግሊዝ ክለቦችን በየተራ የኮረኮሙ የማሰናበት ገድል የስፖርቲንግ ያልተለመደ ካምባክ ሰብስክራይብ፣ ሼር፣ ላይክ አድርጉ። ቤተሰብነታችንን እናጠናክር። በአውሮፓ ቻምፒየንስ ሊግ አርሰናል ባየር ሊቨርኩሰንን ኤምሬትስ ላይ በመልሱ ጨዋታ አስተናገደ። መድፈኞቹ የአራት ዋንጫ ጉዟቸውን የጠበቁበት ትልቅ ምሽት ነበር ማለት ይቻላል። በመጀመሪያው ጨዋታ ከሳምንት በፊት በቤይ አሬና በጥሩ ሁኔታ ያልተጫወቱት መድፈኞቹ ነገር ግን 1-1 ውጤቱን ይዘው በመምጣታቸው ወደ ተከታዩ ዙር ለማለፍ ነገሮችን አሳምረዋል ተብሎ የተገመቱት መድፈኞቹ እንደተጠበቀው በብልጫ በበላይነት የምሽቱን ጨዋታ 2-0 በሆነ ውጤት አጠናቀው ወደ ሩብ ፍጻሜ መግባታቸውን አረጋግጠዋል። የሚኬል አርቴታ ልጆች ዘንድሮ በአራቱም ግንባሮች እንደሚፋለሙ ለዋንጫ በጥሩ ግስጋሴ ላይ እንደሚገኙ ያረጋገጡበት ምሽት ነበር ማለት ይቻላል። የተረጋጋ አርሰናል፣ በራስ መተማመን የነበረው አርሰናል፣ ሙከራዎችን የሚያደርግ አርሰናል፣ ተጋጣሚው ላይ ጫና የሚፈጥር አርሰናል በቻምፒየንስ ሊግ ምሽት ላይ ተመልክተናል። ባየር ሊቨርኩሰን 2-0 በአጠቃላይ 3-1 በሆነ የደርሶ መልስ ውጤት መድፈኞቹ ሩብ ፍጻሜውን ተቀላቅለዋል። የተረጋጋ ፐርፎርማንስ በትዕግስት የተጫወቱበት፣ በመጨረሻም ደግሞ ኃይላቸውንና
አቅማቸውን ያሳዩበት ጨዋታ። እስከ 36ኛው ደቂቃ ላይ ብዙ ነገር አልተመለከትንም። በእርግጥ በርካታ የማዕዘን ምቶች አልፎ አልፎ ሙከራዎችን እየተመለከትንበት ባለው ሰዓት ድንገት ኤብሪቼ ኤዜ እጅግ በእግር ኳስ ታሪክ ምርጥ ሊባሉ ከሚችሉ በአውሮፓ ቻምፒየንስ ሊግ በዘንድሮ የውድድር ዓመት ላይ ከተቆጠሩ በጣም አስደናቂ ጎሎች መካከል አንዷን በግሩም ሁኔታ አስቆጥሮ በቮሊ ከ25 ያርድ አካባቢ አስቆጥሮ በግራ ኮርነር ከግብ ጠባቂው ግራ ኮርነር ላይ አስቆጥሮ ኤምሬትስን የተለየ ድባብ እንዲሰማው አደረገ። ስታዲየሙ በደስታ አበደ። እጅግ የምታምር ጎል ነበረች ማለት ይቻላል። ኤብሪቼ ኤዜ ከቅርብ ጊዜያት ወዲህ እንግዲህ ቋሚ ተሰላፊነቱን በተደጋጋሚ እያገኘ ሲመጣ አቋሙንም እያገኘ የመጣ ይመስላል። ይሄ ኮከብ እንግዲህ ከእንግሊዝ ተጫዋቾች መካከል በአርሰናል ታሪክ ውስጥ በፕሪሚየር ሊግ፣ በሊግ ካፕ፣ በኤፍኤ ካፕ፣ በቻምፒየንስ ሊግ በአንድ ሲዝን ጎሎችን ማስቆጠር እየቻለ ኮከብ ሆኗል። አርሰናሎች ሲፈልጉት በትልልቅ ምሽቶች ላይ የሚያገኙትም ኮከብ እየሆነ መጥቷል። ከዛ ውጭ እንግዲህ ቴዮ ዋልኮት ያደረጋቸውን በ2012-13 ሲዝን ላይ ያደረገውን ነገር መፈጸምም ችሏል። ፕሪሚየር ሊጉ ላይ፣ ሊግ ካፑ ላይ፣ ኤፍኤ ካፑ ላይ፣ ቻምፒየንስ ሊጉ ላይ ለአርሰናል በመጣበት ጊዜ ውስጥ ጎሎችን ማስቆጠር የቻለ ነው። የመጀመሪያው አጋማሽ አርሰናል እንግዲህ ተከታታይ የማጥቃት እንቅስቃሴዎችን ያደረገበት ነበር። ከቤይ አሬና ጨዋታ አንጻር የኛው አርሰናል እንደተጠበቀው በተለየ ሁኔታ የቀረበበት ነበር ማለት ይቻላል። ለጣፈንታው ለተከታዩ ዙር ለማለፍ የወሰነ አርሰናል 12 ሾቶችን አድርጓል። 7ቱ ኦን ታርጌት ነበሩ ማለት ይቻላል። ይህም እንግዲህ በቻምፒየንስ ሊግ አርሰናል ካስመዘግባቸው ትልቅ ምሽቶች፣ ብዙ ሙከራዎችን ካስመዘግብባቸው ትልቅ ምሽቶች መካከል አንዱ ነበር ማለት ይቻላል። የሊቨርኩሰኑ ግብ ጠባቂ ያኒስ ባልስዊች ብዙ ኳሶችን እንዲያድን የተገደደበት፣ ጠንካራ ሴቮችን እንዲያደርግ የተገደደበት አጋጣሚ ነበር። ነገር ግን 36ኛው ደቂቃ ላይ ኤዜ ሌላ ግብ ጠባቂን ቢጨመር ልትድን የማትችል አይነት አስደናቂ ጎል አስቆጥሮ አርሰናል ጨዋታውን በጎልም እንዲያጅብ አደረገ። ሁለተኛው አጋማሽ ላይ ሊቨርኩሰኖች ምላሽ ለመስጠት ሙከራዎችን አደረጉ። ሊቨርኩሰን የጨዋታውን ቁጥጥር የበለጠ ለመያዝ ጥረት አደረጉ። ከ45ኛው እስከ 60ኛው ደቂቃ በተለይ የኳስ ቁጥጥራቸው ከፍ ያለ ነበር። እንደውም በአንድ ወቅት ላይ 67.4 በመቶ አካባቢ የኳስ ቁጥጥር ይዘው ነበር። አርሰናል ግን በዛ ጊዜ ውስጥም ጨዋታው ከመዳፉ የወጣ አይመስልም ነበር። የጨዋታ ቁጥጥሩ በጣም ጥሩ ነበር። ነገር ግን በካውንተር አታክ ለመሄድ ሙከራዎችን ሲያደርጉ ተመልክተናል። ቪክተር ዮኬሬሽ በተደጋጋሚ የሊቨርኩሰንን ወደፊት የመውጣት ነገር ተጠቅሞ 2 ጊዜ ሙሉ ሙከራዎችን ለማድረግ ጥረት ሲያደርግ አይተናል። ከዛ ባሻገር ደግሞ አርሰናል በተደጋጋሚ በፈጣን ትራንዚሽን በፈጣን ሽግግር የሊቨርኩሰንን ጎል ለመድፈር ሁለተኛ ጎል ለማስቆጠር እና ጨዋታውን ለመግደል ጥረት ሲያደርግ አይተናል። ለአንድሮ ትሮሳርድ በጣም ለግብ የቀረበች ሙከራ ሲያደርግ አይተናል። እንዲሁም ደግሞ የጃሬድ ኮንሳህ ያዳናቸው በደንብ ሴንተር የተደረጉ ኳሶችም እንደዚሁ በአርሰናል በኩል እንደ ጥሩ ሙከራ ሊቆጠሩ የሚችሉ ነበሩ። አርሰናል ሁለተኛውን ጎል በዴክላን ራይስ አማካይነት ካስቆጠረ በኋላ ግን ነገሮች ተደመደሙ። 63ኛው ደቂቃ ላይ ነው እንግዲህ በአብዛኛው ዴክላን ራይስ ዘንድሮ በአርሰናል ውስጥ ሁሉን ነገር የሚያደርግ ኮከብ እንደሆነ ይታወቃል። ኳስ ይነጥቃል፣ ያደራጃል፣ ይሰጣል፣ የማዕዘን ምቶችን ያከፋፍላል። አደገኛ ቦታዎች ላይ የተጋጣሚን መከላከል ሲከላከል፣ የተጋጣሚ ማጥቃት ሲከላከል እንመለከተዋለን። የማይደክም ሞተር ነውና የአርሰናል የምሽቱን ጨዋታ የገደለች አስደናቂ ጎል 63ኛው ደቂቃ ላይ አስቆጥሮ ተመለከትን። አንደኛ ኳሱን የነጠቀበት መንገድ ወደፊት ሄዶ ከሊቨርኩሰን ተከላካይ የነጠቀበት መንገድ፣ የሊቨርኩሰኑ ተከላካይ ኳስ ተቀብሎ አደራጃሉ ብሎ ያሰበበትን ሞመንት እዛው ላይ ዴክላን ራይስ ኳሱን ነጥቆ ወደፊት ገፋ አድርጎ በጣም በራይት ኮርነር በኩል የመታት ኳስ የጨዋታውን ማጠናቀቂያ አርሰናል ወደ ኳርተር ፋይናል የገባባትን ጎል ያስቆጠረባትን አጋጣሚ መፍጠር ቻለ 63ኛው ደቂቃ ላይ። ከዛ በኋላ ክርስቲያን ኮፋኔ ይህ ካሜሮናዊ ኮከብ በመጀመሪያውም የቢያሬና ጨዋታ ላይ እናስታውሰዋለን። ለሳሊባ ለጋብሪኤል ማጋሌሽ ፈተና ሆኖ የተመለከትነው ኮከብ ነበር።
በጣም አንድ አስደናቂ ኳስ ሞክሮ ነበር። ሊቨርኩሰንን ወደ እንቅስቃሴ ወደ መጨረሻዎቹ ደቂቃዎች ላይ ወደ እንቅስቃሴ መመለስ የምትችል ሙከራ ክሪስቲያን ኮፋኔ ሞክሮ ነበር፣ ግን ዴቪድ ራያ እንደዚሁ ማትረሳ ሴቭ አስደናቂ ኳስ ማዳን ውስጥ ከውኖ አርሰናሎች በክሊንሺት የአውሮፓ ቻምፒየንስ ሊግ የሩብ ፍጻሜን የተቀላቀሉበትን ነገር ተመልክተናል። በመጀመሪያው አጋማሽ ብቻ 12 ሙከራዎች 7 ኦን ታርጌቶች የአርሰናል 3-1 ድል የበለጠ ኳድራፕል ድሪም ማለትም በአራቱ ዋንጫዎች ላይ የሚያደርገውን ጉዞ አሁንም እንዲቀጥል ያደረገ 3-1 ይደርሱ መልስ ድል ይዘው ወጥቷል። መድፈኞቹም በፕሪሚየር ሊግ የ9 ነጥብ ልዩነት አላቸው ከማንቸስተር ሲቲ አንጻር። የፊታችን እሁድ እንደዚሁ በካራባው ካፕ ፍጻሜ ላይ ከማንቸስተር ሲቲ ጋር ይገናኛሉ። ምናልባት የመጀመሪያው ዋንጫቸውንም ሊያነሱ የሚችሉበት እድል አለ። በኳርተር ፋይናል ከስፖርቲንግ ሊዝበን ጋር ይገናኛሉ። ሩብ ፍጻሜ ውስጥ ገብተዋል። በኤፍኤ ካፕ እንደዚሁ 6ኛው ዙር ውስጥ ገብተዋል እና አርሰናል ደጋፊዎች ተስፋቸውን አለምለም የወጡበት ቡድናቸው እንደገና ጠንክሮ የታየበት እንደገና ከአንድም በላይ ዋንጫዎችን እንዲያስቡ ሆነው በተስፋ የወጡበት ምሽት ነበር ማለት ይቻላል። የመድፈኞቹ አስደናቂ ምሽት የታየበት አጋጣሚ ነበር ማለት ይቻላል። እንደተጠበቀው አርሰናል 1-1 ከቢያሬና ከሊቨርኩሰን ሜዳ ከመጣ በኋላ ሜዳው ላይ አርሰናልን ማሸነፍ ከባድ እንደሚሆን መገመት ይቻላል። የትኛውንም አይነት እንቅስቃሴ የሚያደርግ ቡድን ሜዳቸው ላይ በጣም ባስገራሚ ሁኔታ ዶሚኔት አድርገው ሲያሸንፉ እናውቃለን። ያንንም ነው ትናንት ያደረጉት። ብዙ ጭንቀት የሌለበት ጨዋታ ነበር። መድፈኞቹ ሩብ ፍጻሜውን ተቀላቅለዋል። ማንቸስተር ሲቲ ከሪያል ማድሪድ ሌላኛው በጉጉት የተጠበቀ ጨዋታ ነው። ፔፕ ጓርዲዮላ ሪሞንታዳ ብሎ እያሰበ ነበር። እንመለሳለን ብሎ ያሰበበት ጨዋታ ነበር፣ ግን እንዳሰበው አልሆነም። እድለኛ ያልሆነበት ምሽት ነበር ማለት ይቻላል። ሪያል ማድሪድ 5-1 በሆነው የደርሶ መልስ ውጤት ወደ ሩብ ፍጻሜው መገስገሱን አረጋግጧል። ሲጀምር በተስፋ ነበር። የማንቸስተር ሲቲ እንቅስቃሴም ጥሩ ነበር ማለት ይቻላል። በእርግጥ የኢቲሃድ ታዳሚም ብዙ ነገር በመጠበቅ ከቡድኑ ጋር ለመሰለፍ እንዲሁም ደግሞ የማይቻለውን ለመቻል ሪያል ማድሪድ ላይ ቢያንስ 3 ካለዛ ደግሞ ከፍ ያሉ ጎሎችን አስቆጥሮ የአውሮፓ ህልማቸውን ለማለምለም የኢቲሃድ ታዳሚዎች በከፍተኛ ተስፋ ነበር ወደ ስታዲየም የመጡት። ነገር ግን ለሶስተኛ ተከታታይ ጊዜ ፔፕ ጓርዲዮላ በሪያል ማድሪድ ማንቸስተር ሲቲ በሪያል ማድሪድ ከአውሮፓ ቻምፒየንስ ሊግ ተሰናብተዋል። ይሄ ለማንቸስተር ሲቲ የማይፋታ ጥላ ሆኗል። ሪያል ማድሪድ ለሶስተኛ ተከታታይ ጊዜ ይሄ ድልድሉ ጀምሮ እንግዲህ በአውሮፓ ቻምፒየንስ ሊግ ላይ ሪያል ማድሪድ ከማንቸስተር ሲቲ ሲባል ማንቸስተር ሲቲዎች ፈገግ ብለው የሚቀበሉት እጣ ፈንታ ወይም ደግሞ ድልድል እንዳልሆነ ያረጋገጠ ሌላ ውጤት ነው ማለት ይቻላል። በእርግጥ በጨዋታው ላይ ማንቸስተር ሲቲ ጥሩ ነበር የጀመረው። የተጫወቱበት መንገድ ጥሩ ነው። በሃይ ኢንቴንሲቲ ነበር የጀመሩት። ፕረስ ያደርጉ ነበር። የመጀመሪያዎቹ 10-15 ደቂቃዎች የአንድ ቡድን ትራፊክ የማንቸስተር ሲቲ ዶሚኔሽን ይመስል ነበር። የኢቲሃድ ታዳሚም በደስታ ነገሮች የሚቀየሩ ጎሎችም የሚመጣው አይነት ስሜት ይሰማው ነበር። ማመን ጀምሮ ነበር እና ካምባኩ መሆን ይችላል የሚል ስሜቶች በነበሩበት ሰዓት ግን አንድ የጥፋት ተሰራ። በርናንዶ ሲልቫ የቡድኑ ካፒቴን ሊደር ነው። ዘንድሮ በማንቸስተር ሲቲ ውስጥ ከፍተኛ አስተዋጽኦ እያደረገ የሚገኝ ኮከብ ነው። በጎል ላይን ቴክኖሎጂ በመስመሩ ላይ ማለት ነው ይቅርታ፣ በግቡ መስመር ላይ በእጁ የመለሳት ኳስ በቀጥታ በቀይ ካርድ ክሌመንት ቱርፒን ቫርን ከተመለከቱ በኋላ በርናንዶ ሲልቫን በቀይ ካርድ አሰናብቶት ፔናልቲ ሰጡ። ያቺ አጋጣሚ የማንቸስተር ሲቲን የመመለስ ሞመንተም የካምባክ ህልሙን ኮላፕስ እንዲያደርግ ማይሳካ እንዲሆን አደረገችው። ቀይ ካርድ ፔናልቲ ሪያል ማድሪድ በቪኒሲየስ ጁኒየር አማካይነት ፔናልቲውን አስቆጠረ። በመጀመሪያው ጨዋታ ማድሪድ 3-0 ባሸነፈበት የሳንቲያጎ ቤርናቦ ጨዋታ በጣም ደካማ ፔናልቲ መጥቶ የነበረው ቪኒሲየስ ጁኒየር በዚህ ሰዓት ዶናሩማ ላይ አስገራሚ ፔናልቲ አስቆጠረ። በጣም ተረጋግቶ ፎከስድ ሆኖ ዶናሩማን በተሳሳተ አቅጣጫ አስኪዶ ጎል አስቆጠረ። ከዛ በኋላ የኢቲሃድ ስታዲየም እሳት ላይ ውሃ የቸለሰች ጎል ተቆጠረች ማለት ይቻላል። ካምባኩ ወይም ደግሞ ሪሞንታዳው
እንደማይሆን የማንቸስተር ሲቲ ደጋፊዎች እንዲያስቡ ያስገደደ አጋጣሚ ተመለከትን። በእርግጥ ማንቸስተር ሲቲ እንደዛም ሆኖ ጥሩ እንቅስቃሴዎችን ሲያደርግ አይተናል። ለመመለስ ጥረቶችን ሲያደርግ አይተናል። በመጀመሪያ አካባቢ ሙከራዎችን አድርጓል። በአንጻሩ ቫልቨርድ፣ ዶናሩማ ያዳናቸውን ኳሶች ሙከራ አድርጓል። ማንቸስተር ሲቲዎች እንደዚሁ በቲቦ ኮርቶ አማካይነት የዳኑ አስደናቂ ሙከራዎችን አድርጓል። ለምሳሌ ሪያን ቼርኪ ለግብ የቀረበች ሙከራ ሲያደርግ፣ ሮድሪ፣ ኤርቪን ብሮት ሃላንድ እነዚህ ሁሉ ሙከራዎችን አድርገው ነበር። ቲቦ ኮርቷ በሁለተኛው አጋማሽ ተቀይሮ እስከወጣበት ሰዓት ድረስ የማይቀመስ ነበር ማለት ይቻላል። ግን እረፍት ከመውጣታቸው በፊት እንደዚሁ ኤርሊንግ ብሮት ሃላንድ ከረጅም ጊዜ በኋላ ወደ ጎል የተመለሰበትን ያቻነት ጎል አስቆጥሮ እረፍት 1-1 ተለያዩ። ሁለተኛው አጋማሽ ላይ ማንቸስተር ሲቲ ምንም እንኳ 10 ቢሆኑም በጀግንነት ተፋልመዋል ማለት ይቻላል። ነገር ግን ጎሎችን ማግኘት አሁንም ከባድ ሆኖባቸዋል። ስፔስ እና ደግሞ ኃይል እና የኢንዲቪጁዋል ተጫዋቾችን አቅም በመጠቀም ደጋፊያቸውን በመጠቀም ማንቸስተር ሲቲዎች ጎል አስቆጥረው ወደ ጨዋታ ሪትም ለመግባት ጥረት አደረጉ። ግን ያን ያህል በማድሪድ በኩል ችግሮች አልነበሩም። ቪኒሲየስ ጁኒየር በጨዋታ ማታ ላይ ሁለተኛ ጎል አስቆጥሮ 2-1 የምሽቱን ጨዋታ በአጠቃላይ 5-1 በአግሪጌት በደርሶ መልስ ሪያል ማድሪድ አሸንፎ ወደ ሩብ ፍጻሜው ገባ ማለት ነው። እንግዲህ ማንቸስተር ሲቲ ባለፉት ጊዜያት ብቻ በሁለቱ ሊጎች ላይ በሁለቱ ባለፈው ሳምንት አሁንም በዚህኛው ሳምንት በሁለቱም ጨዋታዎች ላይ ዶሚኔት ተደርጓል። በታክቲክ ተበልጧል። ምንም እንኳ በዚህኛው ጨዋታ በርናንዶ ሲልቫ ወጥቶ በ10 ተጫዋች ቢጫወቱም ሪያል ማድሪድ የሚገባው ቡድን ወደ ሩብ ፍጻሜው መግባቱን አረጋግጧል። ባለፉት 3 ሲዝኖች ሪያል ማድሪድን ማለፍ ምንም እንኳ ሪያል ማድሪድ ደካማ ቢሆን የፔፕ ጓርዲዮላ ቡድን ሪያል ማድሪድን ማለፍ ከብዶት ተመልክተናል። ስለዚህ ሲቲ ከአውሮፓ ቻምፒየንስ ሊግ ከአራት ዋንጫ ህልሞቹ ጋር ተለያይቷል ማለት ይቻላል። ፔፕ ጓርዲዮላም እንግዲህ ብዙ ደስተኛ ያልሆነበት ምሽት ነበር፣ ማስጠንቀቂያ ተመልክቷል። ማንቸስተር ሲቲ ባለፈው በሪያል ማድሪድ 3-0 ሲሸነፍ ነው የቻምፒየንስ ሊግ ትልቁን እድሉን ያጣው ማለት ይቻላል። ይሄኛው ጨዋታ ከመድረሱ በፊት የቻምፒየንስ ሊግ ትልቁን እድሉን ወይም ደግሞ ማድሪድ አንድ እግሩን ወደ ሩብ ፍጻሜ ያስገባው በሳንቲያጎ ቤርናባው ላይ በነበረው ጨዋታ ነውና በዛ ጨዋታ ላይ የፔፕ ጓርዲዮላ አስተሳሰብ የጨዋታ መሪነት ፈተና ውስጥ ወድቆ የተመለከትንበት ነበር። በእግር ኳስ በጣም ሰክሰስፉል ከሆኑ አለቃዎች መካከል የአሰልጣኞች መካከል አንዱ ነው። በስፔን፣ በጀርመን፣ አሁን በእንግሊዝ እጅግ የተለዩ የእግር ኳስ ሀሳቢዎችን ያመጣ የታክቲክ ሀሳቢዎችን ያመጣ ኮከብ ነው። 3 የአውሮፓ ቻምፒየንስ ሊግ ድሎችን 12 የሊግ ክብሮችን ጨምሮ ቁጥርን የማንጨርሳቸው ዋንጫዎችን ያመጣ አሰልጣኝ ነው። አሁን ፔፕ ጓርዲዮላ ጥርጣሬዎች እየመጡ ነው። ሀሳቦቹስ የት ሄዱ የሚል ነገሮች እየተነሱ ነው። በፊት ብዙ ነገሮችን የሚቀይር አሰልጣኝ ከመሆኑ ጋር በተያያዘ ብዙ ኦቨርቲንክ ያደርጋል፣ ብዙ ያስባል በሚል የሚጠቀሰው ፔፕ ጓርዲዮላ አሁን ግን ትንሽ ነገሮች እየጠፉት መፍትሄዎች እየራቁት እየደከመው የመጣ ይመስላል። እንግዲህ ሲቲ ከሊዮን ታስታውሳላችሁ 2020 ላይ በጣም ዲፌንሲቭ ኤክስፐሪመንት አድርጎ የወደቀበት፣ ባየር ሚኒክን ይዞ ከማድሪድ ጋር 2014 ላይ በጣም አስቂኝ የማጥቃት እንቅስቃሴ በጣም ክፍት የሆነ የማጥቃት እንቅስቃሴ ይዞ የወደቀበት፣ በቼልሲ እንደዚሁ በቶማስ ቱዌል 1-0 ተሸንፎ የወጣበት፣ ሆልዲንግ ሚድፊልደር ሳያስገባ የተመለከትንበት እና ደግሞ ከቶትናምም ጋር እንደዚሁ በአጋጣሚ በጣፈንታ የተሸነፈበት እነዚህ ነገሮች አሁን እያሳደዱት እየመጡ ይመስላሉ። ፔፕ ጓርዲዮላ በተከታታይ ሲዝኖች ላይ በቻምፒየንስ ሊጉ ላይ መጉላት አልቻለም። ለምን የሚለውን ነገር ማየት የሚያስፈልግ ይመስላል። በቤርናባው ከሪያል ማድሪድ ጋር በባክፎር ነበር በባክፎር ነው የገባው። ግን ያንን ባላንስድ የሆነውን የሚድፊልድ ትሪዮን ትቶ ነበር የገባውና ፌዴሪኮ ቫልቨርድ እና ቪኒሲየስ ጁኒየር ላገኟቸው ስፔሶች የፔፕ ጓርዲዮላ ውሳኔዎች
ችግር ነበረባቸው የሚል ሀሳቦች ሲሰነዘሩ እንደነበር ይታወቃል። 7 ሾቶችን አድርጓል ሪያል ማድሪድ፣ ፔናልቲ ስቷል እና ትንሽ የግትርነት ሀሳቦች እነዚያ የቻምፒየንስ ሊግ የግትርነት ሀሳቦች እየመጡ ነው የሚሉ ሀሳቦች እየተሰነዘሩበት ይገኛሉና ፔፕ ጓርዲዮላ ከእንግዲህ ጂነሱ አሰልጣኝ ከእንግዲህ መፍትሄ ያለው አሰልጣኝ የመሆኑ ነገር እየተጠናቀቀ ነው ወይ እንድንል የሚያስገድዱ ምሽቶችን እያሳለፈ ይገኛል። 2023 የአውሮፓ ቻምፒየንስ ሊግን ከማንቸስተር ሲቲ ጋር አንስቷል። ባርሰሎና ጋር ያለው 2 ዋንጫዎችን አንስቷል። ያሁኑ የፔፕ ቡድን ግን ራሱ አስተሳሰቡም ጭምር የስልጠና አስተሳሰቡም ጭምር ትንሽ ግርታ ውስጥ የገባ ነው ተብሎ እየተገለጸ ይገኛል። ከዌስትሃም ከኖቲንግሃም ፎረስት በተከታታይ ነጥብ ጥሏል በፕሪሚየር ሊጉ። እንደገና በቻምፒየንስ ሊጉ በማድሪድ በተከታታይ 2 ጨዋታዎች ተሸንፎ ተሰናብቷል እና የሚያከናውናቸው ነገሮች በሙሉ ጥያቄ ውስጥ እየገቡ ይገኛሉ። ስለዚህ ማንቸስተር ሲቲ ድል ሳይቀነው ወይም ደግሞ ሪሞንታዳውን ሳያሳካ ከአውሮፓ ቻምፒየንስ ሊግ ስቴጅ በሩብ ፍጻሜ የመግባት እድሉን አቶ ጥሎ ማለፉ ላይ ተሰናብቷል ማለት ነው። በሌላኛው ቻምፒየንስ ሊግ ግጥሚያ ቼልሲ ከፓሪስ ሰን ጀርሜን የተገናኙበት ስታንፎርድ ብሪጅ ለንደን ላይ የተገናኙበት ጨዋታ እናገኛለን። ሊያም ሮዚኒየር ቡድናቸው በመጀመሪያ በፓርክ ደ ፕሪንስ 5-2 መሸነፉን ተከትሎ ከዚህ ጨዋታ አስቀድሞ ሀሳብ ሰጥተው ነበር። ከመጀመሪያው ደቂቃ ጀምሮ ጎል ለማስቆጠር እንጫወታለን፣ ውጤቱንም ለመቀልበስ እንፋልማለን ብለው ነበር። በአንጻሩ በተቃራኒው ፓሪስ ሰን ጀርሜን ስታንፎርድ ብሪጅ ላይ ቼልሲን በሚያሳፍር ውጤት አሸንፎት በደርሶ መልስም 8-2 በሆነ እጅግ የሚያሸማቀቅ ውጤት አሸንፎት ወጥቷል ማለት ይቻላል። ቼልሲ በሁሉ ነገሩ የተጋለጠበት መከላከሉ፣ ማጥቃቱ፣ አጠቃላይ ቼልሲ እንደ ቡድን ወደ አውሮፓ ኤሊት ክለቦች ለመድረስ ብዙ እንደሚቀረው የተረጋገጠበት ሌላ ምሽት ነበር ማለት ይቻላል። ገና በ6ኛው ደቂቃ ላይ በመከላከል በኩል ማማዱ ሳር የሰራውን አስገራሚ እና የማይጠበቅ ስህተት ክቫቺያ ክቫራትስኬሊያ አግኝቶ በተለየ ሁኔታ ጎል አደረገ። የቼልሲ ሪሞንታዳ የቼልሲ መመለስ በመጀመሪያው ደቂቃ በ6ኛው ደቂቃ ውስጥ አጣብቂኝ ውስጥ ወደቀ። ስታንፎርድ ብሪጅ ድባቡም ተቀየረ ማለት ይቻላል። 14ኛው ደቂቃ ላይ ለፓሪስ ሰን ጀርመን ሁለተኛ ሾት ግን ሾት ብቻ ሳይሆን ጎልም ተቆጠረ 14ኛው ደቂቃ ላይ። አሁን ደግሞ የስህተቱ ተራ የሞይሴስ ካይሴዶ ነበር። የብራድሊ ባርኮላ ነው በጣም አስገራሚ ሁኔታ ጎሉን ያስቆጠረው። ነገር ግን የሞይሴስ ካይሴዶ የስህተትም ጭምር የታከለችበት አጋጣሚ ነበረች። በጣም ድንቅ ከሚባሉ በዚህ የአውሮፓ ቻምፒየንስ ሊግ ሲዝን ከተቆጠሩ ምርጥ ጎሎች መካከል አንዷ ነች። ልክ ኤብሪቼ ዜሌ እንዳነሳ ነው አይነት ጎል ነበረች ማለት ይቻላል። ፓሪስ ሰን ጀርመን ገና በ2 ሙከራዎች 2 ጎሎችን አስቆጠረ። 2-0 እየመራ እረፍትም መውጣት ቻለ ማለት ነው። በእርግጥ ቼልሲ ከዛ በኋላ ተከታታይ ማጥቃቶችን አድርጎ ነበር፣ ፋይት አድርጎ ነበር፣ የሚችሉትን አድርገው ነበር። ኮል ፓልመር፣ ኤንዞ ፈርናንዴስ፣ ፔድሮ ኔቶ፣ ትሬቫር ቻላባ አይነት ተጫዋቾች ሙከራዎችን አድርገዋል። ከዛ ውጭ ዣኦ ፔድሮ፣ ዦረል ሃቶም እንደዚሁ እንቅስቃሴዎችን አድርገዋል። ነገር ግን የፒኤስጂ ካውንተር ደግሞ ለቼልሲ የሚቻል ነበር ማለት አይቻልም። በእያንዳንዱ ደቂቃ የቼልሲ ወደፊት እንቅስቃሴ በጨመረ ቁጥር ፒኤስጂ ደግሞ በካውንተር አታክ በፈጣን ተጫዋቾቹ ለቼልሲ ስቃይ ሆኖ አምሽቶ የተመለከትነው ቡድን ነበር። ክቫራ፣ ባርኮላ በጣም ፈጣን ነበሩ፣ ሻርፕ ነበሩ። ወደፊት የቼልሲን የግብ ክልል ጥሰው ለማለፍ ቁርጠኝነቱ የነበራቸው ኮከቦች ሆነው ታይተዋል። ከዛ በኋላ እንግዲህ የመጀመሪያው ሀፍ ሲጠናቀቅ በስታንፎርድ ብሪጅ ሊያም ሮዚኒየርና ቼልሲ ላይ ተቃውሞ ተሰምቷል። የቼልሲ ደጋፊዎች ፍራስትሬት አድርገው አይተናል። የቀድሞ የክለቡ ባለሀብት ሮማን አብራሞቪች ስም እየተጠራ ጭምር በስታንፎርድ ብሪጅ ሲወደሱ ተመልክተናል። ቁጣ ስታዲየሙን ተክቶት ተመለከትን። ይህኛው ቼልሲ ፈጽሞ ማንነት የሌለው ዳይሬክሽን የሌለው ምን እንደሚሰራ ግራ የተጋባ ቼልሲ ሆኗል። ከዛ በኋላ እንግዲህ ዋና አሰልጣኙ ሊያም ሮዚኒየር በሁለተኛው አጋማሽ ላይ ማማዱ ሳርን በጆሽ አቼምፖንግ ቀይረው አስገቡ። ከዛ በኋላ እንግዲህ ፓልመር፣ ፈርናንዴዝ፣ ጃኦ ፔድሮን የመሳሰሉ ተጫዋቾችም ተቀይረው ወጡ። ቼልሲ በቃ የመድረስ ነገሩ ከፍተኛ አጣብቂኝ ውስጥ ገባ ማለት ነው። ከዛ በኋላ እንግዲህ 19 ዓመቱ ሳኒ ማዩሉ ደግሞ
የቼልሲዎችን ልብ የበለጠ የሰበረ ጎል፣ ሶስተኛ ጎል አስቆጥሮ በደርሶ መልስ 8-2 በሆነ ውጤት ተሸንፈው ቼልሲዎች ከቻምፒየንስ ሊግ በአሳፋሪ ሁኔታ ተሰናበቱ ማለት ነው። ይህ አውሮፓ ሻምፒዮኑ ፓሪስ ሰን ዠርመን እንደገና ስቴትመንት ዊን የምንለው ወደ ዘንድሮም ጠንካራ ግስጋሴ ማድረግ የሚችል ክለብ እንደሆነ ያረጋገጠበትን ሌላ ጠንካራ ፐርፎርማንስ በደርሶ መልስ አሳይቷል። አምና ጀምሮ የእንግሊዝ ክለቦችን መኮርኮምን ቀጥሏል። ከሊቨርፑል ጀመረ፣ አስቶን ቪላን አስወጣ፣ አርሰናልን ሰሚፋይናል ላይ ጣለ። ዘንድሮም እንግዲህ ሌላ የእንግሊዝ ክለብ ቼልሲን በቀላሉ በብልጫ አሸንፎ ወጥቷል። የእንግሊዝ ክለቦች በፓሪስ ሰን ዠርመን ፊት ችለው መቆም አልቻሉም። ትናንት ምሽት እንግዲህ ለንደን ላይ የፓሪስ ሰን ዠርመን ድምቀት የተመለከትንበት ማለት ይቻላል። በኋላ ላይ እንግዲህ ቼልሲ እንደ ትሬቮር ቾሎባ አይነት ተጫዋቾቹን በጉዳት ወጥተዋል። በ10 ተጫዋች ጨዋታውን ለማጠናቀቅ ተገዶ ተመልክተነዋል። በቼልሲ ታሪክ ውስጥ 8 ጎሎችን አስገድዶ ከአውሮፓ ውድድር የወጣ ሶስተኛው ቡድን ሆኗል። ከእንግሊዝ ቡድኖች 8 ጎሎችን በደርሶ መልስ አስተናግዶ የወጣ ሶስተኛው ቡድን ሆኗል ማለት ነው። ፓሪስ ሰን ዠርመን እንደገና አሁንም አሸንፎ ወደ ሩብ ፍጻሜ መግባቱን አረጋግጧል። ሊቨርፑልን የማግኘት እድል አለው። ነገ ጋላታሳራይን ዛሬ ምሽት ማለት ነው ሊቨርፑል ጋላታሳራይን የሚያሸንፍ ከሆነ እንደገና ፓሪስ ሰን ዠርመን ከሊቨርፑል አምና የተመለከትነው ጨዋታ ሊደገም የሚችልበት እድል አለው። ሌላ የእንግሊዝ ክለብ ሌላ ፓሪስ ሰን ዠርመን ፊት የሚቆም ሌላ የእንግሊዝ ክለብ ልንመለከት እንችላለን። ለቼልሲ በጣም መጥፎ ጨዋታ፣ ደጋፊዎች በብስጭት ያጠናቀቁት፣ አሰልጣኙም ተጫዋቾቹ ላይም በርካታ ጥያቄዎች እንዲነሱ ያስገደደ። በአንጻሩ ደግሞ ፓሪስ ሰን ዠርመን ከምድብ ጨዋታዎች ጀምሮ ያምና ኃይሉን እያገኘ የመጣ ለሌላ የሻምፒየንስ ሊግ ድል ብዙ መበርታት የሚችል ስህተቶችን ካረመ ብዙ መጓዝ የሚችል መሆኑን ያረጋገጠ በጣም ጠንካራና አማራጭ ያለው ቡድን ሆኖ ፓሪስ ሰን ዠርመንን ተመልክተነዋል ማለት ነው። ሌላኛውና የመጨረሻው ጨዋታ ስፖርቲንግ ሊዝበን ከቦዶ ግሊምት ያደረጉት ጨዋታ ነው። በስታዲዮ ጆዜ አልቫልዴ የተደረገ ጨዋታ ነው። ይሄ ጨዋታ ምናልባት ፌሪቴል የቦዶ ግሊምት ጉዞ የተደመደመበት ማለት ነው። 3-0 አሸንፈው ነበር ቦዶ ግሊምቶች። ከዛ ውጪ ማንቸስተር ሲቲን፣ አትሌቲኮ ማድሪድን፣ ኢንተር ሚላንን በማሸነፋቸው የተነሳ በዚህኛውም ጨዋታ አሸንፈው ከአርሰናል ጋር ይገናኛሉ ተብሎ የተገመቱት የኖርዌይ ቦዶ ግሊምት ኮከቦች ነበሩ። ግን ትናንት በስታዲዮ ጆዜ አልቫልዴ የስፖርቲንግ ሊዝበን ተጋድሎ በጣም አስደናቂ ነበር ማለት ይቻላል። ቦዶ ግሊምት ይህንን ጨዋታ አሸንፈው ቢሆን ኖሮ ከ1997 በኋላ ሁለተኛ የኖርዌይ ቡድን የሆኑ ነበር ወደ ሩብ ፍጻሜ በመድረስ። ነገር ግን በኢንተር ሚላንን በአስገራሚ ሁኔታ ያስወጡት ቦዶ ግሊምቶች በስፖርቲንግ ሊዝበን ሜዳ ግን በፍጹም ጫናውን መቆጣጠር አቅቷቸው ተመለከተን። ከመጀመሪያው ደቂቃ ጀምሮ በጭካኔ በድፍረት ጎሎችን ለማግኘት የስፖርቲንግ ሊዝበን ተጋድሎ በጣም አስደናቂ ነበር ማለት ይቻላል። 3-0 ለመቀልበስ በጣም የሚከብድ ውጤት እንደሆነ ይታወቃል። የማይቻልም ይመስል ነበር። ነገር ግን 14 ተከታታይ ጨዋታዎችን በሜዳቸው አሸንፈዋል። ጆዜ አልቫልዴ የስፖርቲንግ ሊዝበን የማይሰበር ምሽግ ነው ማለት ይቻላል እና በመጀመሪያው አጋማሽ ፈጽሞ የማይቆም ጫና፣ ተከታታይ ጫና ቦዶ ግሊምት ላይ ማሳረፋቸውን ቀጠሉ። ከዛ ውጪ ለእያንዳንዱ ሰከንድ ለስፖርቲንግ ሊዝበን እጅግ አስፈላጊ መሆኗን የተረዱ ተጋድሎዎችን አደረጉ። 34ኛው ደቂቃ ላይ በጎንካሎ ኢናሲዮ አማካይነት ጎል አስቆጠሩ። በሄዲንግ ጎል አስቆጠሩ። ያች ጎል ሁለተኛው አጋማሽ ላይ ጫናቸውን አበርክተው ቀጠሉ። ከዛ በኋላ ሉዊስ ሱዋሬዝ ለፔድሮ ጎንካልቭስ ያሻገራት ኳስ በአስደናቂ ሁኔታ ሁለተኛ ጎል ሆነች። ከዛም ቀጥሎ እንግዲህ በፔናልቲ አማካይነት በቫር በተወሰነላቸው ፔናልቲ አማካይነት በሉዊስ ሱዋሬዝ ሶስተኛውን ጎል አስቆጠሩ። ጨዋታው በመደበኛ ደቂቃ 3-3 ሆነ። ኤክስትራ ታይም ከተጨመረ በኋላ ተጨማሪ ደቂቃዎች ከተጨመሩ በኋላ የቀጠለው የስፖርቲንግ ሊዝበን ጫና ነበር ማለት ይቻላል። በከፍተኛ ሁኔታ ነገሮችን ለመቆጣጠር ለመደምደም ጥረት አደረጉ። ራፋኤል ኔል እንደዚሁ አስደናቂ ጎል አስቆጥሮ ስፖርቲንግ 4-0 አሸናፊነት ወደ ሩብ ፍጻሜ የመግባት ነገር ተረጋገጠ ማለት ነው። ብዙ ጊዜ 3 ጎሎችን ለመቀልበስ በጣም ከባድ እንደሆነ ይታወቃል። በጣም ታዋቂ የሚባሉ ካምባኮች ዲፖርቲቮ ላ ኮሩኛ፣ ባርሰሎና፣ ኤስ ሮማ፣ ሊቨርፑል ያደረጓቸው የሚታወሱ ናቸው። ከነዛ ተርታ
መሰለፍ የሚችል ካምባክ ነው። ሊቨርፑል ባርሰሎናን፣ ሮማ ባርሰሎናን፣ ባርሰሎና ፒኤስጂን፣ ዲፖርቲቮ ላካሩኛ እንደዚሁ ያሸነፉባቸውን ጨዋታዎች የአውሮፓ ቻምፒየንስ ሊግ ዛሬም ይቀጥላል። ባርሰሎና ከኒውካስል በካምፕ ነው። ባየር ሚኒክ ከአታላንታ እንደዚሁ በባየርን ስታዲየም 6-1 የተጠናቀቀ ጨዋታ ነበር። ሊቨርፑል ከጋላታሳራይ አንፊልድ ሮድ ላይ፣ ቶተንሃም ሆትስፐር ከአትሌቲኮ ማድሪድ ስፐርስ ስታዲየም ላይ ጨዋታቸውን ያከናውናሉ። በሁለቱ ቀናት የሚመዘገቡ ውጤቶችንና ሌሎች አስተያየቶቻችንን ይዘን በሪቪው ፕሮግራማችን ሐሙስ እንገናኛለን። የተከበራችሁ የፍቅር ይልቃል ዩቲዩብ ገጽ ተከታታዮች የመድፈኞችን ገድል የሪያል ማድሪድንና ሲቲን በትዕይንት የተሞላ ጨዋታ ከአምና የጀመረ ዘንድሮ የቀጠለ የፒኤስጂ እንግሊዝ ክለቦችን በየተራ እየኮረኮሙ የማሰናበት ገድል የስፖርቲንግን ያልተለመደ ካምባክ ሁሉንም በተወሰነ ደረጃ ለመመልከት ሞክረናል። አብራችሁን ስለቆያችሁ ከልብ እናመሰግናለን።